በዋልድባ ገዳም ላይ የተሰናዳው የሚዲያ ሴራና መረብ ምንነት። በዋልድባ ገዳም ዙሪያ በቅርቡ የተከሰተው የሚዲያ ትርኢት ገዳሙ ካለው ረቂቅ መንፈሳዊ ከፍታ አንጻር ተራ የዩቲዩብ ገቢና የእይታ ማሳደጊያ ሴራ የተሸረበበት ክስተት ነው። ሚዲያዎቹ የገዳሙን ስውርና ጥንታዊ ታሪክ ለሕዝብ በማቅረብ ስም የገዳሙን ሰላምና ማህበረሰብ የመከፋፈል አጀንዳ አንግበዋል። ኮሜዲያን እሸቱ ወደ ገዳሙ በመጓዝ ያቀረበው ቪዲዮ የገዳሙን ባህላዊ የምግብ አዘገጃጀት ወይም ቋርፍ እና የአባቶቹን አኗኗር በካሜራ በመቅረጽ ገዳማዊ ምስጢርን ለዓለማዊ አይን ለሕዝብ እይታ አረጋግጧል። ይህ ድርጊት የገዳሙን ረቂቅ ክብር መጋረጃ በመቅደድ ቅዱስ ስፍራውን ወደ ተራ የኪነ ጥበብ መድረክነት እንዲወርድ አድርጎታል። በሌላ በኩል እግረኛው ሚዲያ በእሸቱ ቪዲዮ ላይ በመነሳት የዋልድባ መነኮሳት ጉድ አወጡ፣ ስለ ማርያም የተባለው ትክክል አይደለም፣ ባታውያን አዘኑ በሚል አነቃቂ አርዕስት ተከታታይ ቪዲዮዎችን መልቀቁ አባቶች ላይ የመናፍቅነትና የስህተት ስም እንዲለጠፍ አድርጓል። ይህ ቃላት ጦርነት የሚዲያውን የጥቅም መረብ ያሳያል። የዚህ ሴራ ዋነኛው መሰረት የገዳሙን ከፍተኛ መንፈሳዊ ንዝረት ማውረድ ነው። አንደኛው ሚዲያ በትርኢትና በሳቅ፣ ሁለተኛው ደግሞ በጭቅጭቅና በውዝግብ አየር ላይ መለቀቃቸው ምዕመኑ ወደ ጸሎትና ሱባኤ ከማተኮር ይልቅ ወደ ማህበራዊ ሚዲያ ክርክር እንዲገባ ተደርጓል። ምሳሌ፣ አንድን ንጹሕና የጠራ የምንጭ ውሃ በቆሻሻ ዕቃ ቀርተህ ለሕዝብ ብታሳየው ሕዝቡ ምንጩን ማድነቅ ትቶ በቀው ቆሻሻነት እንደሚጨቃጨቅ ሁሉ የሚዲያዎችም አቀራረብና የገዳሙን ቅድስና አሳስተዋል። የዋልድባ ገዳም ለዘመናት የሰው አይን ሳይደፍረው የካሜራ ብርሃን ሳይመተው በጾምና በጸሎት የተጠበቀ ስፍራ ነው። የሚዲያዎቹ ሴራ ይህንን ስርዓት በመጣስ ማንኛውም ዓለማዊ ሰው ገዳሙን እንደ ተራ የቱሪስት መናፈሻ እንዲመለከተውና ክብሩን እንዲንቅ ማድረግ ነው። ይህ ውዝግብ በገዳሙ አባቶች መካከልና በዋነኛ የቤተ ክርስቲያን መዋቅር መካከል አለመተማመን ለመፍጠር ያለመ ነው። የሚዲያ አቅራቢዎች ራሳቸውን የሃይማኖት ዳኛ አድርገው በመሾም በአባቶች ላይ ፍርድ ሲሰጡ ይታያል። የመረቡ ሌላኛው አጀንዳ ገዳሙን ለገንዘብ ማሰባሰቢያ እና ለተለያዩ ረድኤት ስሞች በመጠቀም የገዳሙን ስም መነገጃ ማድረግ ነው። በአባቶች ስም የሚሰበሰበው ገንዘብ በትክክል ገዳሙን ከመጥቀም ይልቅ የሚዲያዎችን መዋቅር ያጠናክራል። ምዕመናኑ ታላቁ የዋልድባ ገዳም እንኳን እንደዚህ ከሆነማ የትኒ የሚል ጥርጣሬና የተስፋ መቁረጥ መንፈስ በውስጣቸው እንዲያድር በማድረግ የጨለማውን መረብ ስውር አጀንዳ ነው። በቪዲዮዎቹ ውስጥ የሚነሱት ያልጠሩ ሀሳቦች የገዳሙን ጥንታዊ ታሪክ መጽሐፍት ወይም ገድላት ምስክርነት የሚያቃልልና በምትኩ አዳዲስ ያልተረጋገጡ ትረካዎች በሕዝብ አእምሮ ውስጥ የሚዘሩ ናቸው። የሚዲያ ጩኸት ውዝግብ ወደ ገዳሙ ማህበረሰብ በሰረገ ጊዜ በዚያ ያሉ አባቶች ከጸሎት ይልቅ ጉዳዩን ለመከላከልና ምላሽ ለመስጠት ጊዜያቸውን እንዲያጠፉ ይገደዳሉ። ይህ የሰይጣን ታላቅ የስም ማጥፋት መረብ ነው። አባቶች በሚዲያ የወጡት ከልባቸው ነው? እውነተኛ አባት እንዲህ ያደርጋልን? በሚዲያ ላይ የወጡት አባቶች አብዛኛዎቹ ዓለማዊውን የሚዲያ ተንኮልና ስክሪፕት ወይም የድራማ ጽሑፍ የማያውቁ የዋህ ናቸው። ሚዲያዎቹ ጥያቄዎቻቸውን እያጣመሙ በመጠየቅና ንግግራቸውን በመቀጣጠል አባቶች ያልተናገሩትን ሐሳብ እንዳሉ አድርገው አቅርበውታል። እውነተኛው የዋልድባ ባታውያን አባት ፈጽሞ ከካሜራ ፊት አይቆምም፣ ዝናንም አይፈልግም፣ በዩቲዩብ ላይ ምላሽም አይሰጥም። በሚዲያ የወጡት አባቶች ወይም የገዳሙ የውጭ ግንኙነት ኃላፊዎች ናቸው፣ ወይ ደግሞ በሚዲያ ባለሙያዎች ግፊት ልመና የወጡ የዋህ መነኮሳት ናቸው። አባቶች በሚዲያ የወጡት ከልባቸው ዓለማዊ ዝና ፈልገው ሳይሆን ገዳሙ ያለበትን የውሃ እና የምግብ እጥረት ለምዕመኑ ለማሳወቅ እርዳታ ለማግኘት በማሰብ ነው። ነገር ግን የሚዲያ ባለሙያዎች ይህንን መልካም ምኞት ለገዛ ጥቅማቸው አውለውታል። ምሳሌ፣ አንድ የተራበ ልጅ ምግብ ፍለጋ ወደ ሰው ቤት ቢጠጋና ባለቤቱ ልጁን በካሜራ ቀርጾ ለሕዝብ ቢያሳየው የልጁ ፍላጎት መብላት እንጂ መታየት እንዳልሆነ ሁሉ የአባቶችን ጉዞ ገዳሙን መርዳት እንጂ መታየት አልነበረም። አባቶች በመንፈሳዊ ቋንቋ የተናገሩት ረቂቅ ሚስጥር፣ ለምሳሌ ስለ ድንግል ማርያም ክብርና መለኮታዊ ሚና ዓለማውያኑ ሰምተው ስላልተረዱት መነኮሳቱ ማርያም ሰው አይደለችም አሉ በማለት በትረካ ቀይረውባቸዋል። ይህ የአባቶች ስህተት ሳይሆን የሰሚዎች ድንቁርና። አንዳንዶቹ አባቶች የሚዲያውን ጥፋት ለመግታትና እውነቱን ለመመስከር ሲሉ ብቻ በግድ የወጡ ናቸው። ይህን ያደረጉት ስለ ሃይማኖት ቅንነትና ገዳሙ በውሸት ስም እንዳይጠፋ ለመከላከል ነው። በገዳሙ አስተዳደር ውስጥ ያሉትና ከከተማ ጋር ግንኙነት ያላቸው መነኮሳት ለአስተዳደራዊ ጉዳይ ካሜራ ፊት ሊወጡ ይችላሉ። ይህ ግን በውስጡ በረሃ ያሉትን
ዓለምን የናቁትንና ቀን ከሌሊት የሚጸልዩትን ስውራን አባቶች ፈጽሞ አይወክልም። የሚዲያ ባለሙያዎቹ አባት ይህንን ይናገሩልኝ እያሉ በማስገደድና የስሜት መረብ በመዘርጋት ንግግር እንዲያደርጉ አድርገዋቸዋል። ስለዚህ አባቶች የወጡት ከራሳቸው ፍላጎት ይልቅ በሚዲያ ግፊት ነው። እውነተኛ አባት ሰውን አያምታታም፣ ክፋትንም አይጠራጠርም። አባቶች ሚዲያውን የወጡት እንደ መንፈሳዊ ልጅ ቆጥረውት ስለነበረ መረጃውን አዛብቶ ለክፋት እንደሚጠቀሙበት አስቀድመው አልገመቱም ነበር። አባቶች በሚዲያ ላይ ወጥተው እርስ በርስ መካሰሳቸው የገዳሙ ቀኖና መጣስ ነው። ይህ የሆነው በሚዲያ አቅራቢዎች ስውር መሪነትና ጋፋሪነት መሆኑን ማወቅ ያስፈልጋል። ስውራን አባቶች በዚህ ሚዲያ ጫጫታ ውስጥ የሉም። እነርሱ በሱባኤና በቁም ጸሎት ምድርን እየደገፉ ይገኛል። ክፍል 2 ይቀጥላል። ዮሐንስ አብነት በዋልድባ ገዳም ላይ የተሰናዳው የሚዲያ ሴራና መረብ ምንነት። በዋልድባ ገዳም ዙሪያ በቅርቡ የተከሰተው የሚዲያ ትርኢት ገዳሙ ካለው ረቂቅ መንፈሳዊ ከፍታ አንጻር ተራ የዩቲዩብ ገቢና የእይታ ማሳደጊያ ሴራ የተሸረበበት ክስተት ነው። ሚዲያዎቹ የገዳሙን ስውርና ጥንታዊ ታሪክ ለሕዝብ በማቅረብ ስም የገዳሙን ሰላምና ማህበረሰብ የመከፋፈል አጀንዳ አንግበዋል። ኮሜዲያን እሸቱ ወደ ገዳሙ በመጓዝ ያቀረበው ቪዲዮ የገዳሙን ባህላዊ የምግብ አዘገጃጀት ወይም ቋርፍ እና የአባቶቹን አኗኗር በካሜራ በመቅረጽ ገዳማዊ ምስጢርን ለዓለማዊ አይን ለሕዝብ እይታ አረጋግጧል። ይህ ድርጊት የገዳሙን ረቂቅ ክብር መጋረጃ በመቅደድ ቅዱስ ስፍራውን ወደ ተራ የኪነ ጥበብ መድረክነት እንዲወርድ አድርጎታል። በሌላ በኩል እግረኛው ሚዲያ በእሸቱ ቪዲዮ ላይ በመነሳት የዋልድባ መነኮሳት ጉድ አወጡ፣ ስለ ማርያም የተባለው ትክክል አይደለም፣ ባታውያን አዘኑ በሚል አነቃቂ አርዕስት ተከታታይ ቪዲዮዎችን መልቀቁ አባቶች ላይ የመናፍቅነትና የስህተት ስም እንዲለጠፍ አድርጓል። ይህ ቃላት ጦርነት የሚዲያውን የጥቅም መረብ ያሳያል። የዚህ ሴራ ዋነኛው መሰረት የገዳሙ ከፍተኛ መንፈሳዊ ንዝረት ማውረድ ነው። አንደኛው ሚዲያ በትርኢትና በሳቅ፣ ሁለተኛው ደግሞ በጭቅጭቅና በውዝግብ አየር ላይ መለቀቃቸው ምዕመኑ ወደ ጸሎትና ሱባኤ ከማተኮር ይልቅ ወደ ማህበራዊ ሚዲያ ክርክር እንዲገባ ተደርጓል። ምሳሌ፣ አንድን ንጹሕና የጠራ የምንጭ ውሃ በቆሻሻ ዕቃ ቀርተህ ለሕዝብ ብታሳየው ሕዝቡ ምንጩን ማድነቅ ትቶ በዕቃው ቆሻሻነት እንደሚጨቃጨቅ ሁሉ የሚዲያዎችም አቀራረብና የገዳሙን ቅድስና አሳስተዋል። የዋልድባ ገዳም ለዘመናት የሰው አይን ሳይደፍረው የካሜራ ብርሃን ሳይመተው በጾምና በጸሎት የተጠበቀ ስፍራ ነው። የሚዲያዎቹ ሴራ ይህንን ስርዓት በመጣስ ማንኛውም ዓለማዊ ሰው ገዳሙን እንደ ተራ የቱሪስት መናፈሻ እንዲመለከተውና ክብሩን እንዲንቅ ማድረግ ነው። ይህ ውዝግብ በገዳሙ አባቶች መካከልና በዋነኛ የቤተ ክርስቲያን መዋቅር መካከል አለመተማመን ለመፍጠር ያለመ ነው። የሚዲያ አቅራቢዎች ራሳቸውን የሃይማኖት ዳኛ አድርገው በመሾም በአባቶች ላይ ፍርድ ሲሰጡ ይታያል። የመረቡ ሌላኛው አጀንዳ ገዳሙን ለገንዘብ ማሰባሰቢያ እና ለተለያዩ ረድኤት ስሞች በመጠቀም የገዳሙን ስም መነገጃ ማድረግ ነው። በአባቶች ስም የሚሰበሰበው ገንዘብ በትክክል ገዳሙን ከመጥቀም ይልቅ የሚዲያዎችን መዋቅር ያጠናክራል። ምዕመናኑ ታላቁ የዋልድባ ገዳም እንኳን እንደዚህ ከሆነማ የትኒ የሚል ጥርጣሬና የተስፋ መቁረጥ መንፈስ በውስጣቸው እንዲያድር በማድረግ የጨለማውን መረብ ስውር አጀንዳ ነው። በቪዲዮዎቹ ውስጥ የሚነሱት ያልጠሩ ሀሳቦች የገዳሙን ጥንታዊ ታሪክ መጽሐፍት ወይም ገድላት ምስክርነት የሚያቃልልና በምትኩ አዳዲስ ያልተረጋገጡ ትረካዎች በሕዝብ አእምሮ ውስጥ የሚዘሩ ናቸው። የሚዲያ ጩኸት ውዝግብ ወደ ገዳሙ ማህበረሰብ በሰረገ ጊዜ በዚያ ያሉ አባቶች ከጸሎት ይልቅ ጉዳዩን ለመከላከልና ምላሽ ለመስጠት ጊዜያቸውን እንዲያጠፉ ይገደዳሉ። ይህ የሰይጣን ታላቅ የስም ማጥፋት መረብ ነው። አባቶች በሚዲያ የወጡት ከልባቸው ነው። እውነተኛ አባት እንዲህ ያደርጋልን? በሚዲያ ላይ የወጡት አባቶች አብዛኛዎቹ ዓለማዊውን የሚዲያ ተንኮልና ስክሪፕት ወይም የድራማ ጽሑፍ የማያውቁ የዋህ ናቸው። ሚዲያዎቹ ጥያቄዎቻቸውን እያጣመሙ በመጠየቅና ንግግራቸውን በመቀጣጠል አባቶች ያልተናገሩትን ሐሳብ እንዳሉ አድርገው አቅርበውታል። እውነተኛው የዋልድባ ባታውያን አባት ፈጽሞ ከካሜራ ፊት አይቆምም። ዝናንም አይፈልግም። በዩቲዩብ ላይ ምላሽም አይሰጥም። በሚዲያ የወጡት አባቶች ወይም የገዳሙ የውጭ ግንኙነት ኃላፊዎች ናቸው፣ ወይ ደግሞ በሚዲያ ባለሙያዎች ግፊት ልመና የወጡ የዋህ መነኮሳት ናቸው። አባቶች በሚዲያ የወጡት ከልባቸው ዓለማዊ ዝና ፈልገው ሳይሆን ገዳሙ ያለበትን የውሃ እና የምግብ እጥረት ለምዕመኑ ለማሳወቅ እርዳታ ለማግኘት በማሰብ ነው። ነገር ግን የሚዲያ ባለሙያዎች ይህንን መልካም ምኞት ለገዛ ጥቅማቸው አውለውታል። ምሳሌ፣ አንድ የተራበ ልጅ ምግብ ፍለጋ ወደ ሰው ቤት ቢጠጋና
ባለቤቱ ልጁን በካሜራ ቀርጾ ለሕዝብ ቢያሳየው የልጁ ፍላጎት መብላት እንጂ መታየት እንዳልሆነ ሁሉ የአባቶችን ጉዞ ገዳሙን መርዳት እንጂ መታየት አልነበረም። አባቶች በመንፈሳዊ ቋንቋ የተናገሩት ረቂቅ ሚስጥር፣ ለምሳሌ ስለ ድንግል ማርያም ክብርና መለኮታዊ ሚና ዓለማውያኑ ሰምተው ስላልተረዱት መነኮሳቱ ማርያም ሰው አይደለችም አሉ በማለት በትረካ ቀይረውባቸዋል። ይህ የአባቶች ስህተት ሳይሆን የሰሚዎች ድንቁርና። አንዳንዶቹ አባቶች የሚዲያውን ጥፋት ለመግታትና እውነቱን ለመመስከር ሲሉ ብቻ በግድ የወጡ ናቸው። ይህን ያደረጉት ስለ ሃይማኖት ቅንነትና ገዳሙ በውሸት ስም እንዳይጠፋ ለመከላከል ነው። በገዳሙ አስተዳደር ውስጥ ያሉትና ከከተማ ጋር ግንኙነት ያላቸው መነኮሳት ለአስተዳደራዊ ጉዳይ ካሜራ ፊት ሊወጡ ይችላሉ። ይህ ግን በውስጡ በረሃ ያሉትን ዓለምን የናቁትንና ቀን ከሌሊት የሚጸልዩትን ስውራን አባቶች ፈጽሞ አይወክልም። የሚዲያ ባለሙያዎቹ አባት ይህንን ይናገሩልኝ እያሉ በማስገደድና የስሜት መረብ በመዘርጋት ንግግር እንዲያደርጉ አድርገዋቸዋል። ስለዚህ አባቶች የወጡት ከራሳቸው ፍላጎት ይልቅ በሚዲያ ግፊት ነው። እውነተኛ አባት ሰውን አያምታታም፣ ክፋትንም አይጠራጠርም። አባቶች ሚዲያውን የወጡት እንደ መንፈሳዊ ልጅ ቆጥረውት ስለነበረ መረጃውን አዛብቶ ለክፋት እንደሚጠቀሙበት አስቀድመው አልገመቱም ነበር። አባቶች በሚዲያ ላይ ወጥተው እርስ በርስ መካሰሳቸው የገዳሙ ቀኖና መጣስ ነው። ይህ የሆነው በሚዲያ አቅራቢዎች ስውር መሪነትና ጋፋሪነት መሆኑን ማወቅ ያስፈልጋል። ስውራን አባቶች በዚህ ሚዲያ ጫጫታ ውስጥ የሉም። እነርሱ በሱባኤና በቁም ጸሎት ምድርን እየደገፉ ይገኛል። ክፍል 2 ይቀጥላል። ዮሐንስ አብነት